ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 12 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሰሜን ወሎ መቄት ወረዳ የብርሃኑ ጁላ ጦር አይቀጡ ቅጣት ተቀጥቷል። የግንባር መረጃ ይዘናል። በኦሮሚያ ክልል ሸገር ከተማ በአማራ ተወላጆች ላይ አዲሱ መዋቅራዊ የጄኖሳይድ ስልት ተዘርግቷል። ሰሙታላችሁ። ለአገዛዙ የይስሙላ ምርጫ ድራማ ሚዜ በመሆን ታሪካዊ ክህደት የፈጸሙት ፓርቲዎች ድራማው በተጠናቀቀ በሁለት ሳምንት ውስጥ የውሻ ጩኸት ጀምረዋል። ከጦርነት ጀርባ በሴቶችና በታዳጊ ልጃገረዶች ላይ የተፈጸመውና የተባበሩት መንግስታት ድርጅትን በእጅጉ ያስደነገጠው አሰቃቂ ወሲብ ጥቃት ይፋዊ ሪፖርት ወጥቷል። መረጃውን ይዘናል። መላው ዓለም በጉጉት ይጠብቀው የነበረው የአሜሪካና ኢራን ታሪካዊ የሰላም ውይይት በድንገት የተሰረዘበት ሚስጥርና ምክትል ፕሬዚዳንቱ ጄዲ ቫንስ ጉዟቸውን ለመሰረዝ የተገደዱበት አዲስ ዲፕሎማሲያዊ ስጋት ዝርዝር ይዘናል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በመቄት ወረዳ የተንቀሳቀሰው የአገዛዙ ጦር በፋኖ ብርቱ ከበባ ያላሰበውን ቁሳዊና ሰብአዊ ኪሳራ አስተናገደ። በሰሜን ወሎ ዞን መቄት ወረዳ ስልታዊ በሆኑ አካባቢዎች ላይ ወታደራዊ የበላይነት ለመያዝ የተንቀሳቀሰው የብርሃኑ ጁላ ጦር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ ስር በሚንቀሳቀሰው በ303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር ብርቱ ከበባ ውስጥ በመግባት ያላሰበውንና እጅግ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ አስተናግዶ ወደ መደበቂያው ፈርጥቷል። መረጃዎች እንደሚያመለክቱት የአገዛዙ ጦር መነሻውን ከፍላቂት ከተማ በማድረግ ወደ ሀና መኳት እየተተለተለ ለመጓዝ የሞከረ ቢሆንም የፋኖ መስተጋብር ኃይሎች ከተሰበሰበበት ልዩ ቦታው ጫት ውሃ እስከ ዳንዴ በር እንዲሁም መከማቻውን ግማሽ ፍላቂት ከተማን ጨምሮ በጠላት ኃይል ላይ የማያዳግም እርምጃ ወስደውበታል። ሰኔ 11 ከቀኑ 8 ሰዓት ጀምሮ እስከ ምሽት 3 ሰዓት ድረስ ለ7 ሰዓታት ያህል በተካሄደው በዚህ ሁሉ አስጨራሽ አውደ ውጊያ ላይ ከ81ኛ ክፍለ ጦር የአንደኛ መቶ አለቃ ዳንኤል ሻለቃ፣ የሁለተኛ ኮሎኔል ሰለሞን አሻግሬ ሻለቃና የክፍለ ጦሩ ቃኞች ክንድ ብርቱነታቸውና ወታደራዊ በላይነታቸውን በተግባር አረጋግጠዋል። በተደረገው ፍልሚያ 11 የአገዛዙ ወታደሮች ሙት ሲሆኑ ከ16 በላይ ቁስለኞችን በመያዝ ቀሪው የጁላ ስብስብ ወደ መደበቂያው ፍላቂት ከተማ ለመፈርጠጥ ተገዷል። በዚህ ከባድ ሽንፈት የተበሳጩ የአገዛዙ መዋቅር ጥላቻውን በንጹሐን ዜጎች ላይ በመወጣት በመድፍ ከባድ ድብደባ የፈጸመ ሲሆን በዚህም ሁለት ንጹሐን ዜጎች ውድ ህይወት ታቸውን ሲያጡ አንድ ሰው ቆስሏል። እንዲሁም ሁለት የመኖሪያ ቤቶች ሙሉ በሙሉ በመድፍ መፍረሳቸውን የዓይን እማኞች አረጋግጠዋል። ከሰሞኑ ከአውደ ውጊያው ጎን ለጎን የጁላን ኃይል ስቦ በማስገባት በማፍረስና በማስከዳት ረገድ ሰፊ ስራ እየተሰራ ሲሆን በየቀኑ ወደ ፋኖ በሚቀላቀሉት የስርዓቱ ወታደሮች ቁጥር መበራከት የተነሳ ቀሪው ጸረ አማራ ስብስብ በንጹሐን ላይ ጥቃት መክፈቱን የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ በዝርዝር አስታውቋል። በኦሮሚያ ክልል የአማራ የሆኑ ቤቶች ላይ ደርበው ካርታ በመስጠት ነዋሪዎችን ቤትና መሬት የመንጠቅ አዲስ ስልታዊ ዘመቻ መጀመሩ ተሰማ። በአሁኑ ወቅት በኦሮሚያ ክልል በተለይም በአዲስ አበባ ዙሪያ ባሉ የሸገር ከተማ መዋቅሮች በአማራ ተወላጆች በሆኑ ነዋሪዎች ይዞታና ቤቶች ላይ ደርበው ካርታ የመስጠት አዲስና አደገኛ ህገወጥ ስትራቴጂ እየተተገበረ ይገኛል። ይህ አሰራር ነባሮቹን የአማራ ነዋሪዎች ቤትና መሬት ሙሉ በሙሉ ለመንጠቅ፣ ለማፈናቀልና ንብረታቸውን ለመቀማት ሆን ተብሎ የተዘረጋ መዋቅራዊ ሴራ መሆኑ የተገለጸ ሲሆን ነዋሪዎቹ ህጋዊ የይዞታ ማረጋገጫ ሰነድ በእጃቸው እያላቸው እንኳን ሌላ አካል መጥቶ ደርቦ በተሰጠው አዲስ ካርታ መሬታቸውን በጉልበት እየተቀሙ ዜጎች ለከፍተኛ ማህበራዊ ቀውስና ለዕለት ተዕለት ኑሮ መበላሸት እየተዳረጉ ነው። የክልሉን አካሄድ የሚከታተሉ የፖለቲካ ተንታኞች እንደሚናገሩት ከሆነ የአይነቱ የተቀናጀ መዋቅራዊ ጥቃት ተራ የመሬት ወረራ ሳይሆን አማራን ስልታዊ በሆነ መንገድ ላባቸው ካፈሩት ሀብትና ንብረት የማፈናቀልና የማጽዳት የጄኖሳይድ አካል እንደሆነ በጽኑ ያስገነዝባሉ። በእንዲህ እንዳለ በከተማ አካባቢ እንዲሁም በአርብቶ አደር ቀጠናዎች የመሬት ባለቤትነት ስሜት እየቀነሰ የመጣ ሲሆን በተለያዩ ኃይላትና አካላቶች የማህበረሰቡ የመሬት መብት በጉልበትና በህገወጥ መንገድ እየተነጠቀ መሆኑን በመሬት መብት ተጠቃሚነት ላይ የሚሰራው ላንድ ፎር ላይፍ ኢትዮጵያ የተሰኘው ሀገር በቀል ድርጅት በይፋ አስታውቋል። ድርጅቱ በአዲስ አበባ ከመገናኛ ብዙሃን ባለሙያዎች ጋር ባደረገው የውይይት መድረክ ላይ እንደገለጸው በአሁኑ ወቅት በከተማ አካባቢ ያሉ የመሬት ባለቤቶች በሙሉ ልብ አፋቸውን አውጥተው መሬት አለን ማለት
ማግኘት የማይችሉበት አስከፊ ደረጃ ላይ ደርሰዋል። መንግስት በእነዚህ አካባቢዎች ላይ የሚወስዳቸው የተለያዩ እርምጃዎች ነጻ የመሬት ህጉን ፍጹም የሚጥሱ ናቸው ሲል ድርጅቱ በጽኑ ኮንኗል። በሀገሪቱ የመሬት አስተዳደሩና ይዞታዎችን የመስጠት ሂደት ግልጽነት የጎደለውና የተድበሰበሰ ህገወጥ አሰራር የነገሰበት በመሆኑ ማንነታቸው በግልጽ የማይታወቁ የተባሉ ኃይለኛ አካላትና ባለስልጣናት መሬትን በብቸኛ ትዕዛዝ በመውሰድ አጥረው ህንፃዎችን እየገነቡና እያለሙ ይገኛሉ። በዚህም ምክንያት የተነሳ ማህበረሰቡ መሬቱን የወሰደው መንግስት ነው ወይስ ባለሀብት ብሎ ጥያቄ ሲያነሳ ግልጽ ምላሽ የሚሰጥ አካል የለም። ይባስ ብሎም ህገወጥ ወራሪዎቹ መሬቱን በዚህ መልክ በጉልበት ከወሰዱ በኋላ የመሬቱን ሰርተፍኬት ማረጋገጫ ተጠቅመው ከባንክ ከፍተኛ የብድር ገንዘብ በማጭበርበር እያወጡበት ይገኛል የተባለ ሲሆን ይህ ጉዳይ ጥልቅ ምርመራ እንደሚያስፈልገው ተገልጿል። በአዲስ አበባ ዙሪያ ያሉ ተፈናቃዮች ህይወትና የዕለት ተዕለት ኑሮ በከፍተኛ ሁኔታ እየተበላሸ እንደሚገኝና በርካታ ችግሮችን እየተጋፈጡ በመሆናቸው አስቸኳይ ትኩረት እንደሚሹ ተነግሯል። ለጄኖሳይደሩ አገዛዝ ግፍና ጭካኔ ሚዜ በመሆን የስልጣን እድሜውን ያራዘሙት ተቃዋሚ ፓርቲዎች ድራማው ከተጠናቀቀ በኋላ የሚያወጡት መግለጫ አነጋጋሪ ሆኗል። የብልጽግና አገዛዝ በአማራ ህዝብና በንጹሐን ዜጎች ላይ እየፈጸመ ላለው መጠነ ሰፊ የጄኖሳይድ ግፍ በዓለም አቀፍ መድረክ ህጋዊ መሸፈኛ ለመስጠት የጠነሰሰው የምርጫ ድራማ የብዙሃኑን እውነተኛ የነጻነት ኃይሎች ብርቱ ውግዘት ማስተናገዱ ይታወቃል። አገዛዙ ይህንን ምርጫ አካሄደው በሀገሪቱ ሰላምና ዴሞክራሲ ኖሮ ሳይሆን በዓለም ፊት እኛ በምርጫ የተመረጥን ህጋዊ መንግስት ነን የሚል የውሸት ትረካ ለመገንባት የስልጣን እድሜውን ለማራዘምና የገንዘብ እርዳታዎችን ለመለመን የተጠቀመበት ስልታዊ ካርድ መሆኑ ግልጽ ነው። የፖለቲካ ድራማ ከመካሄዱ በፊት በርካታ ፖለቲከኞችና የትጥቅ ኃይሎች ለዚህ የጄኖሳይደር አገዛዝ የዓለም አቀፍ ተቀባይነት ማግኛ ድራማ አጃቢና መሸፈኛ አትሁኑ በማለት ለተቃዋሚ ፓርቲዎች ጥብቅ ማስጠንቀቂያና ታሪካዊ ጥሪ አስተላልፈው ነበር። ይሁን እንጂ የፖለቲካ ፓርቲዎች የህዝቡን ሰቆቃ የንጹሐንን ደም መፍሰስና በግልጽ እየተካሄደ ያለውን ማጽዳት ወደ ጎን በመተው ለራሳቸው ጊዜያዊ ጥቅም ሲሉ ጥሪውን አሻፈረኝ በማለት በምርጫው ድራማ ላይ ተሳትፈዋል። ታዛቢዎችና የፖለቲካ ተንታኞች እንደሚሉት እነዚህ ፓርቲዎች በተሳትፏቸው ለአገዛዙ የጭካኔ በትረ ስልጣን ህጋዊ መልክ እንዲይዝ የደም እጅ የሰጡ የጄኖሳይደሩ አገዛዝ ሚዜዎች በመሆን የስልጣን እድሜውን ያራዘሙ ታሪካዊ ከሃዲዎች ናቸው። ህዝብን ያስጨፈጨፉ አገዛዝ የስልጣን እድሜው እንዲረዝም በር የከፈቱት እነዚህ አካላት ከገዢው ፓርቲ እኩል በህዝብ ደም ላይ እንደቀለዱ ተቆጥሯል። አገዛዙ ምርጫ አደረኩ ካለ ገና 2 ሳምንት ሳይሞላው በዚህ ድራማ ላይ የተሳተፉ ፓርቲዎች የህዝቡን ብርቱ ቁጣ ለመሸሽና ራሳቸውን ከኃላፊነት ለማንጻት የሽንገላ መግለጫ በይፋ እያወጡ ይገኛሉ። መኢአድ ፓርቲ ባወጣው መግለጫ ለራስ ስትል ተደራጅ፣ ነጻነት በነጻ አይገኝም በሚሉ ቃላት ህዝቡን ለመቀስቀስ የሞከረ ሲሆን የተደራጀ ህዝብ አይሸነፍም፣ የነቃ ትውልድ አይገዛም በማለት ህዝቡ በትግል እንዲሳተፍ ጥሪ አቅርበዋል። ይህ መግለጫ የወጣበት አስገራሚ ወቅት ግን በፖለቲካ ተንታኞችና በህዝብ ዘንድ በትልቅ ትዝብት ታይቷል። አገዛዙ የፈለገውን የይስሙላ የህጋዊነት ካባ ተከናንቦ አቅሙን ካጠናከረ በኋላ መምጣቱ ጅብ ከሄደ ውሻ ጮኸ እንደሚባለው አይነት የኋሊት ጩኸት ሆኖ ተገኝቷል። ምርጫው ከመካሄዱ በፊት የአገዛዙን የጄኖሳይድ ባህሪ እያወቁ አጃቢ የሆኑትና ለግፉ ህጋዊነትን ያላበሱት እነዚህ ፓርቲዎች አሁን በምርጫው ማግስት ስለ ነጻነትና ስለ ትግል መለፍለፋቸው የሰው ልጅ የማዘናጊያ የፖለቲካ ቲያትር መሆኑ ተጋልጧል። እነዚህ የይስሙላ ተቃዋሚ ፓርቲዎች የቱንም ያህል የሽንገላ መግለጫ ቢያወጡና ቢጮሁ ለጄኖሳይደሩ አገዛዝ በቆሙለት ሚዜነትና በፈጸሙት ታሪካዊ ክህደት ምክንያት ነገ በሀገሪቱ እውነተኛ ፍትህ ስትመጣ ከተጠያቂነት ፍጹም እንደማያመልጡ ሀሳቦች እየተሰነዘሩ ነው። በሱዳን በ2025 ብቻ ከ500 በላይ የስነ ልቦናና የወሲብ ጥቃቶች መፈጸማቸውን የተባበሩት መንግስታት ድርጅት አረጋገጠ። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2025 በሱዳን ውስጥ ከቀጠናው ጦርነትና ግጭት ጋር የተያያዙ ከ500 በላይ አሰቃቂ የወሲብ ጥቃት ድርጊቶች መፈጸማቸውን በይፋ በመግለጽ ሐሙስ ዕለት ባወጣው አዲስ ሪፖርት እንዳመለከተው ከነዚህ ዘግናኝ ጥቃቶች ሰለባዎች መካከል 98 በመቶ የሚሆኑት ሴቶችና ታዳጊ ልጃገረዶች ናቸው። የተመድ የሴቶች ኤጀንሲ ባደረገው ጥልቅ ጥናት እንዳመለከተው በሱዳን አብዛኛዎቹ ተጎጂዎች ይህ ከባድ ጥቃት ሊያርፍባቸው የቻለው በቀጥታ በብሔር ማንነታቸውን ምክንያት እንዲሁም ከተቀናቃኝ የታጠቁ ኃይሎች ጋር አላቸው ተብሎ በሚታሰብ ወይም በዘፈቀደ በሆነ ግንኙነት ሳቢያ ሆን ተብሎ ኢላማ ተደርገው ነው። ይሁን እንጂ በአገሪቱ ካለው ሰፊ ያለመረጋጋት ከከፍተኛ ማህበራዊ መገለልና ጥቃቱን ይፋ ካደረጉ ሊሰነዘርባቸው ከሚችለው የአጸፋዊ ጥቃት ፍርሃት የተነሳ አሁን በተመድ በይፋ የተረጋገጡት ቁጥሮች በመሬት ላይ ካለው
ካለው እውነተኛ ሰቆቃ አንጻር የችግሩን ጥቂት ማሳያ ብቻ መሆናቸውን ሪፖርቱ በስጋት አመልክቷል። የዩኤን ውመን አዲስ መረጃ እንደሚያሳየው ጦርነቱ ከተቀሰቀሰ ከ3 ዓመታት በላይ በሆነው በዚህ ወቅት በጾታ ላይ የተመሰረተ ጥቃት የደረሰባቸውና አስቸኳይ ሰብአዊ ድጋፍ የሚያስፈልጋቸው ሴቶችና ልጃገረዶች ቁጥር በ4 እጥፍ በከፍተኛ ሁኔታ ጨምሯል። በአሁኑ ወቅት እንደ አውሮፓውያን አቆጣጠር በ2026 ይህ እርዳታ የሚሹ ወገኖች ቁጥር 12.4 ሚሊዮን ገደማ እንደሚደርስ መገመቱን ሱዳን ትሪቢዩን የተሰኘው ጋዜጣ የድርጅቱን ሪፖርት ዋቢ በማድረግ በሰፊው ዘግቧል። ሲጠበቅ የነበረው የአሜሪካና ኢራን የሰላም ውይይት በድንገት ተራዘመ። በአሜሪካና በኢራን መካከል በዛሬው ዕለት በስዊዘርላንድ ሊካሄድ ታቅዶ የነበረውና መላው ዓለም በጉጉት ይጠብቀው የነበረው የሰላም ውይይት በድንገት መራዘሙ ተገልጿል። ለሁለቱ ሀገራት ከሳምንታት ተከታታይ ውይይት በኋላ ባለ 14 ነጥብ ታሪካዊ ስምምነት ላይ መድረሳቸውን ተከትሎ ለመጨረሻው ስምምነት በዝርዝር ጉዳዮች ላይ የሚደረገው ወሳኝ ድርድር በዛሬው ዕለት እንደሚጀመር በሰፊው ተገልጾ የነበረ ቢሆንም ድርድሩ ሳይሳካ ቀርቷል። የስዊዘርላንድ ውጭ ጉዳይ ሚኒስትር ባወጣው አስቸኳይ መግለጫ አሜሪካ፣ ኢራን፣ ኳታርና ፓኪስታንን በማሳተፍ በአገሪቱ ለማካሄድ ታቅዶ የነበረው ይኸው ከፍተኛ ውይይት ላልተወሰነ ጊዜ መራዘሙን በይፋ አስታውቋል። ይሁን እንጂ ሚኒስትሩ በመግለጫው ላይ የታላቅ ድርድር ለምን እንደተራዘመና በቀጣይስ መቼ ሊካሄድ እንደሚችል የሰጠው ምንም አይነት ግልጽ ማብራሪያ የለም። ከስዊዘርላንድ ውጭ ጉዳይ ሚኒስትር መግለጫ ቀደም ብሎ የወጡ መረጃዎች እንደሚያመለክቱት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ለድርድሩ ወደ ስዊዘርላንድ ሊያደርጉት የነበረውን ይፋዊ ጉዞ በድንገት መሰረዛቸው ታውቋል። የምክትል ፕሬዚዳንቱ የጉዞ መሰረዝ ምናልባት በአሜሪካና በኢራን መካከል በከፍተኛ ሁኔታ የሚጠበቀው ዘላቂ እርቅና የሰላም ስምምነት ላይ እጅግ ከባድ የሆነ አሉታዊ ተጽዕኖ እንዳይኖረው ዲፕሎማቶችና የዓለም ፖለቲካ ተንታኞች ትልቅ ስጋት ውስጥ ወድቀዋል። በኢራን ባለስልጣናት በኩል ግን በጉዳዩ ላይ እስካሁን የተሰጠ ምንም አይነት ይፋዊ ምላሽ አለመኖሩን የሮይተርስ የዜና ወኪል ዘግቧል። ይህ ተጠባቂ ድርድር መሰረዝ ከሆርሙዝ ሰርጥ መከፈትና ከእስራኤል የውስጥ መናወጥ ጋር ተዳምሮ መላውን የመካከለኛው ምስራቅ ፖለቲካ ወደ አዲስ ምዕራፍ ሊወስደው እንደሚችል ተነግሯል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።